ሰበር ዜና ወደ ጫካ የወጣ ነው ምክክር ባለመኖር ነው ሲሉ ካፒቴን ማስረሻ ሰጤ ገለጹ። በአየር ኃይል ካፒቴንነት ያገለገሉትና በአማራ ክልል ግጭት ወቅት የታጣቂዎች መሪ የነበሩት ካፒቴን ማስረሻ ሰጤ የትጥቅ ትግል የህዝብን መከራ ከማራዘም ውጪ ጥቅም እንደሌለው በመገንዘብ ከጓደኞቻቸው ጋር የሰላም አማራጭ መቀበላቸውን ተናግረዋል። በሌላ በኩል በሀገራዊ ምክክር ሂደቱ እስካሁን የተላለፈ ውሳኔ አለመኖሩን ኮሚሽኑ አስታወቀ። ዝርዝሩን በቀዳሚነት እናደርሳችኋለን። ታሪካዊ ኢትዮጵያ ሆቴል ፈረሰ። ለዚህ ታሪካዊ ሆቴል ምትክም ዘመናዊ ህንፃ ሊገነባ መሆኑ ተሰምቷል። ከሆቴሉ ጀርባ የሚገኙ አዳራሽና ሱቆች መፍረስ የጀመሩ ሲሆን የዋናው ህንፃ የማፍረስ ስራን በቅርቡ ሙሉ በሙሉ ይጠናቀቃል ተብሏል። ተጨማሪ የለም። ሱዳኖች ጦርነት እንጀምራለን ብለው ካሰቡ ውጊያውን አናንዛዛውም ሲሉ ጀነራሉ ጠንካራ አስተያየት ሰነዘሩ። የሱዳን መንግስት የራሱን ጦርነት ሳይጨርስ ወደ ኢትዮጵያ የሚያልፍ ከሆነ እድሜው አጭር ነው ከነጭራሹ ይጠፋል ሲሉም ጀነራሉ ዝተዋል። ይህ የጀነራሉ ጠንካራ አስተያየትን በኢትዮጵያና በሱዳን መካከል የተፈጠረው ወታደራዊ ውጥረት ሊፈነዳ ጫፍ መድረሱን አመላካሽ ነው በሚል እያነጋገረ ይገኛል። መረጃውን በራያ አላማጣ ወረዳ የድሮን ጥቃት መፈጸሙን የአካባቢው ነዋሪዎች ገለጹ። ጥቃቱ የተፈጸመው በግመል የተጓጓዘ መሳሪያ ታጣቂዎች ሲቀበሉ ነው ተብሏል። በተያያዘ ዜና በኮረም እናቶች ሰላም እንዲወርድ ምህላና ጸሎት ማድረግ መጀመራቸው ተሰምቷል። ተጨማሪ የለም። ከውጭ በተሰማ ሰበር መረጃ የሁቲዎች የተቀናጀ ሚሳይልና ድሮን ጥቃት የሳውዲ ጦርና የመሳሪያ ዲፖዎች መምታታቸውን ተገለጸ። ዝርዝር ዘገባውን ይዘናል። ጤና ይስጥልን የአዲስ አበባ ሚዲያ ቤተሰቦቻችን፣ ለሰዓቱ የመራረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በቅድሚያ ወደ ጫካ የወጣ ነው ምክክር ባለመኖሩ ነው ሲሉ ካፒቴን ማስረሻ ሰጤ ገለጹ። በአየር ኃይል ካፒቴንነት ያገለገሉትና በአማራ ክልል ግጭት ወቅት የታጣቂዎች መሪ የነበሩት ካፒቴን ማስረሻ ሰጤ የትጥቅ ትግል የህዝብን መከራ ከማራዘም ውጪ ጥቅም እንደሌለው በመገንዘብ ከጓደኞቻቸው ጋር የሰላም አማራጭ መቀበላቸውን ገልጸዋል። ወደ ጫካ ለመውጣት የተገደዱት በመነጋገርና በመመካከር ችግሮችን ለመፍታት ባለመቻሉ እንደነበር የጠቀሱት ካፒቴኑ በአሁኑ ወቅት በኢትዮጵያ ሀገራዊ ምክክር ኮሚሽን ሂደት ላይ ተሳተፉ ይገኛሉ። የተጀመረው የምክክር ሂደትም አካታች፣ ፍትሃዊና ገለልተኛ መሆኑን ጠቅሰዋል። ካፒቴኑ የውጭ ጠላቶችና ጽንፈኛ አስተሳሰቦች ሀገር እንዳይበታትኑ ብቸኛው መፍትሄ ውይይትን ማስቀደም እንደሆነም አሳስበዋል። በሌላ በኩል በሀገራዊ ምክክር ሂደቱ እስካሁን የተላለፈ ውሳኔ አለመኖሩ ተገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን እስካሁን ባለው የምክክር ሂደት በማንኛውም አጀንዳ ላይ የተላለፈ ውሳኔ አለመኖሩን በዛሬው ዕለት በሰጠው ጋዜጣዊ መግለጫ ላይ አስታውቋል። ኮሚሽኑ በቀጣይ በእያንዳንዱ አጀንዳ ላይ አቅጣጫ ከማመላከት ባለፈ ምንም አይነት ውሳኔ እንደማይሰጥ የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናግረዋል። የጉባኤው ዋና ዓላማም ለህግ አውጪ፣ ለህግ አስፈጻሚና ለህግ ተርጓሚ አካላት እንዲሁም ለመንግስትና ለፖለቲካ ፓርቲዎች የሚሆኑ ምክረ ሀሳቦችን ማዘጋጀትና ማቅረብ ብቻ መሆኑን ዋና ኮሚሽነሩ ገልጸዋል። በምክክሩ ውሳኔ ሊተላለፍ ነው ተብሎ የሚሰራጨው መረጃ ከእውነታ የራቀና ከአሉባልታ ያልዘለለ በመሆኑ ማህበረሰቡ ከተሳሳቱ መረጃዎች ራሱን እንዲጠብቅ ፕሮፌሰር መስፍን አርአያ አሳስበዋል። ከ10 ቡድኖች የተውጣጡ ሁለት የ250 አባላት ስብስቦች ያዘጋጁት ሀሳብን በማጠናቀቅ ለ500 አባላት ያቀረቡ ሲሆን በሁለት ቀናት ውስጥም ሁሉም ተመካካሪዎች ሙሉ ለሙሉ ወደ ምክክር ይገባሉ ተብሎ ይጠበቃል ብለዋል። በሂደቱም ልዩነቶችና የማያስማሙ ሀሳቦች መነሳታቸውን ተፈጥሯዊና ሀሳቦችን ወደ መሃል ለማምጣት ወሳኝ በመሆኑ በመጨረሻው ምዕራፍ የግል ሀሳቦች ተወግደው ኢትዮጵያን ያማከሉ የጋራ ምክረ ሀሳቦች እንደሚዘጋጁ ዋና ኮሚሽነሩ ተናግረዋል። ታሪካዊ ኢትዮጵያ ሆቴል ፈረሰ። በአዲስ አበባ ብሔራዊ አካባቢ የሚገኘውና የአገሪቱን አንጋፋ ተቋም የሆነው ታሪካዊ የኢትዮጵያ ሆቴል የማፍረስ ሂደት ተጀምሯል። ባለ 5 ፎቅ ህንፃው በ2002 ዓ.ም በ94 ሚሊዮን ብር የገዛው በባለ ሀብቱ አቶ በላይነህ ክንዴ የሚመራው ቤኪ ግሩፕ በሆቴሉ ምትክ ዘመናዊ ህንፃ ለመገንባት ማቀዱ ተገልጿል። ከሆቴሉ ጀርባ የሚገኘው አዳራሽና ሱቆች መፍረስ የጀመሩ ሲሆን የዋናው ህንፃ የማፍረስ ስራን በቅርቡ ሙሉ በሙሉ ይጠናቀቃል ተብሎ ይጠበቃል። በመሆኑም ድርጅቱ በሆቴሉ ሲሰሩ የነበሩ 140 ሰራተኞችን ሳይቀንስ በስሩ ባሉ 22 ኩባንያዎች እንደሚያዛውራቸውም ቃል ገብቷል። ለዚህ ታሪካዊ ኢትዮጵያ ሆቴል ምትክም ዘመናዊ ህንፃ ሊገነባ ነው ተብሏል።
ውጊያውን አናንዛዛውም። ይህ የጀነራል ባጫ ደበሌ ንግግር ነው። ጀነራሉ ሱዳን ውስጥ ጦርነት እጀምራለሁ ብለው ካሰቡ ውጊያውን አናንዛዛውም ሲሉ ጠንካራ አስተያየት ሰንዝረዋል። የሱዳን መንግስት በራሱ ጦርነት ተጠምዷል ያሉት ጀነራል ባጫ የሱዳን መንግስት የራሱን ጦርነት ሳይጨርስ ወደ ኢትዮጵያ የሚያልፍ ከሆነ እድሜው አጭር ነው፣ ከነጭራሹም ይጠፋል ሲሉ ተደምጠዋል። የቀጠናው ወታደራዊ ዝግጁነት በተመለከተ ጀነራሉ በሰጡት ፍንጭም የኢትዮጵያ መንግስት ያለውን ሙሉ አቅምና ኃይሉን ተጠቅሞ ውጊያውን መጨረስ ነው የሚፈልገው ብለዋል። እንደ በፊቱ የሚንዛዛበት ምክንያት የለም። ጀመርክ፣ በአጭር ጊዜ መጨረስ ነው። እንደ በፊቱ ምሽግ ይዘህ ደጀን ይዘህ እረፍት አድርገህ እንደገና ላደራጅ ወዘተ በሚባል የምትሮጥበት አይደለም ሲሉም ገልጸዋል። ጀነራል ባጫ አክለውም ውጊያው በቴክኖሎጂ ነው ሲሉም ተደምጠዋል። ይህ የጀነራሉ ጠንካራ አስተያየትን በኢትዮጵያና በሱዳን መካከል የተፈጠረው ወታደራዊ ውጥረት ሊፈነዳ ጫፍ ላይ መድረሱን አመላካሽ ነው በሚል እያነጋገረ ይገኛል። የቀድሞ የጦር ጀነራልና የአሁኑ በኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌ ከሰሞኑ በምስራቅ አፍሪካ ወታደራዊ የኃይል አሰላለፍ ላይ ጠንካራ አስተያየቶችን በተደጋጋሚ እየሰነዘሩ ይገኛሉ። በራያ አላማጣ ወረዳ የድሮን ጥቃት መፈጸሙን የአካባቢው ነዋሪዎች ገለጹ። ጥቃቱ የተፈጸመው በግምል የተጓጓዘ መሳሪያ ታጣቂዎች ሲቀበሉ ነው ተብሏል። ጥቃቱ ዛሬ ነሐሴ 4 ቀን 2018 ዓ.ም ከጧት 2 ሰዓት አካባቢ በራያ አላማጣ ወረዳ የመረዋ ንዑስ ወረዳ ተደጋጋሚ የድሮን ጥቃት መፈጸሙ ታውቋል። እንደ አካባቢው ምንጮች ገለጻ ጥቃቱ በመረዋ ሁለተኛ ደረጃ ትምህርት ቤት አካባቢ በሚንቀሳቀሰው አርሚ 26 በሚባለው የህዋ ታጣቂዎች ላይ ያነጣጠረና 4 ጊዜ የተፈጸመ ነው ብለዋል። ጥቃቱ በታጣቂዎች ላይ ጉዳት አስከትሏል። የተጎዱ ታጣቂዎችም ወደ አላማጣ ለሕክምና ተልከዋል ነው የተባለው። ድሮኑም እስከ ምሽት ድረስ በአካባቢው አሰሳ ማድረጉ ተገልጿል። እንደ ነዋሪዎቹ ገለጻ ጥቃቱ በ4 ዙር የተፈጸመ ሲሆን ቁጥራቸው በውል ያልታወቀ የህዋ ታጣቂዎችም ተሰውተዋል። የተጎዱ ታጣቂዎች ደግሞ ወደ አላማጣ ለሕክምና ተወስደዋል ተብሏል። መረዋ አካባቢ በሚገኙ በአንድ የቤተክርስቲያን ዋሻ ውስጥም የህወሓት ቡድን የሕክምና አገልግሎት መስጫ አዘጋጅቶ ነበር ተብሏል። በተያያዘ ዜና በኮረም እናቶች ሰላም እንዲወርድ ምህላና ጸሎት መጀመራቸው ተሰምቷል። በኮረም አካባቢ የሚገኙ እናቶች በአካባቢው ያለውን ውጥረትና የጦርነት ስጋት ተከትሎ ሰላም እንዲወርድና ጦርነቱ እንዲቀርላቸው ፈጣሪያቸውን በጸሎትና በምህላ እየለመኑ ይገኛሉ ተብሏል። ከውጭ በተሰማ ሰበር መረጃ የሁቲዎች የተቀናጀ ሚሳኤልና ድሮን ጥቃት የሳውዲ ጦርና የመሳሪያ ዲፖዎች መምታታቸው ተገለጸ። የየመን ሁቲ አማጽያን በሞካ አካባቢ በሚገኘው የሳውዲ አረቢያ የጦር ሰፈሮች፣ የሰው ኃይል ስብስብና የመሳሪያ ዲፖዎች ላይ ባለስቲክ ሚሳኤሎችና የሰው አልባ አውሮፕላኖች ወይንም ድሮኖችን በመጠቀም ከፍተኛ ጥቃት መፈጸማቸውን ይፋ አድርገዋል። ቡድኑ ይፋ ባደረገው ተንቀሳቃሽ ምስልና መግለጫ ጥቃቱ የታለመባቸውን ቦታዎች በትክክል መምታቱንና በሳውዲ መኮንኖች እንዲሁም በጦር መሳሪያ ግምጃ ቤቶች ላይ ከፍተኛ ጉዳት ማድረሱን ገልጿል። ይሁን እንጂ በየመን የመንግስት ኃይሎች በኩል በተሰጠ መግለጫ በጥቃቱ የነዋሪዎች መኖሪያና የወደብ አካባቢዎች በመመታታቸው የወታደሮችና የሲቪሎች ሕይወት ማለፉንና በርካቶች መቁሰላቸውን አስታውቋል። ይህም ጥቃት ቀጠናውን እንደገና ወደ ከፋ ግጭት ያምራል የሚል ስጋት የፈጠረ ሲሆን ስትራቴጂካዊ በሆነውና ለዓለም አቀፍ የባህር ትራንስፖርት ወሳኝ በሆነው የባብ አልመንደብ አቅራቢያ የሚገኝ በመሆኑ ቀጠናዊ ውጥረቱን አባብሶታል ተብሏል። ዜናዎቻችን አበቃን። በሰላም ቆዩን።